በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተወደዳችሁ ወንድሞቼ ዲያቆናት፣ ሰባኪያነ ወንጌል፣ የሰንበት ትምህርት ቤት መዘምራን፣ ከዋክብተ ቤተ ክርስቲያን ምእመናን ወምእመናት እንደምን ዋላችሁ? እንደምን ከረማችሁ? እንደምን ሰነበታችሁ? ምሕረቱ የማያልቅበት የዘመናት ጌታ የመጽናናት አባት ልዑለ ባሕርይ እግዚአብሔር አምላካችን ስሙ ዛሬም ዘወትርም የተመሰገነ ይሁን። የእናቱ የእናታችን የቅድስተ ቅዱሳን የድንግል ማርያም የሊቀ ሰማዕታት የፍጡረ ረድኤት የቅዱስ ጊዮርጊስ ስሙ የቅዱሳን እግዚአብሔር ባለሟሎች ሁሉ ስማቸው በሁላችንም አንደበት የከበረ የተመሰገነ ይሁን። እንደ እግዚአብሔር አምላካችን ቅዱስ ፈቃድ ባጭሩ የምንማማርበት የትምህርታችን ርዕስ በእንተ ኩሉ ዘኮነ የሚል ይሆናል። የሉቃስ ወንጌል ምዕራፍ 24 ከቁጥር 14 ላይ የምናገኘው የእግዚአብሔር ቃል ነው። ስለሆነው ነገር ሁሉ ማለት ነው። የትምህርቱ ዓላማ በሃይማኖታችን ስለሆነው ነገር ሁሉ አውቀን ተገንዝበን ተረድተን እግዚአብሔር ያደረገው ሁሉ ለእኛ በጎነት መሆኑን ተገንዝበን በሃይማኖት ጸንተን ምግባር ሰርተን በሕይወተ ሥጋ እግዚአብሔር የፈቀደልንን ዘመን ኑረን ዘላለማዊውን ሕይወት እንድንወርስ ማስገንዘብ ነው። እግዚአብሔር የሰራው እግዚአብሔር ያደረገው የሆነው ሁሉ የሆነው ለሰው ልጅ ነው። ዓለም የተፈጠረው ለሰው ልጅ ጥቅም ነው። መላእክት የተፈጠሩት እግዚአብሔርንና ሰውን ለማገልገል ነው። ሰው የተፈጠረው እግዚአብሔርን ለማገልገል ነው። የሚታየውም የማይታየውም ረቂቁም ግዙፉም ይህ ዓለም የተሰራው የተፈጠረው ለሰው ጥቅም ነው። ሰው እንዲጠቀምበት እንዲገለገልበት እንደየ አስፈላጊነቱ ስናጠቃልለው ዓለም የተፈጠረው ከሰውና ከመላእክት ውጭ ያለው በሙሉ ለምግበ ሥጋ፣ ለምግበ ነፍስ፣ ለአንክሮ ወለተዘክሮ እግዚአብሔር ለሰው ልጅ ያደረገው ነገር ብዙ ነው። ዓለምን የሰራው ለሰው ነው። መላእክትን የፈጠረው ለሰው ነው። መንግሥተ ሰማያትን የፈጠረው ለሰው ነው። ሥጋን ለብሶ ሰው የሆነው ለሰው ነው። የሞተው ለሰው ነው። ስለዚህ የሆነው ሁሉ ስለ ሃይማኖታችን የተደረገው ሁሉ ለእኛ ለሰው ልጆች ጥቅም ነው። ክርስቶስ የተወለደው ገዳም ገብቶ የጾመው የተጠመቀው የተሰቀለው የሞተው በመቃብር ያደረው የተነሳው በኢየሱስ ክርስቶስ የተደረገው ሁሉ የሆነው የተደረገው ለእኛ ሕይወት ነው። በሉቃስ ወንጌል ምዕራፍ 24 ከቁጥር 13 ጀምረን እንመለከት። ከእነርሱ ሁለቱ ከኢየሩሳሌም 60 ምዕራፍ ወደሚርቅ ኤማሁስ ወደሚባል መንገድ ይጓዙ ነበር ይላል። ከ72 አርድእት ወይም ከ120 ቤተሰብ መካከል ሉቃስና ኒቆዲሞስ የተባሉ ሁለት ደቀ መዛሙርት ወደ ኢየሩሳሌም ከኢየሩሳሌም 60 ምዕራፍ ወደምትርቀው መንደር ይጓዛሉ። አንድ ምዕራፍ የሰው መልክ የሚለይበት ርቀት ያህል ነው። ለእኛ በሚገባን ስናደርገው
400 ክንድ ያህል ነው። በዘመናዊው አለካክ ወይም ልኬት ደግሞ አንድ ምዕራፍ 200 ሜትር ወይም 1/5 ኪሎ ሜትር፣ 60 ምዕራፍ ማለት 12 ኪሎ ሜትር ማለት። ስለዚህ ከኢየሩሳሌም 12 ኪሎ ሜትር ወይም 60 ምዕራፍ የሚርቅ መንገድ ይጓዛሉ። እነዚህ ደቀ መዛሙርት በክርስቶስ ሞት ተስፋ የቆረጡ ናቸው። አዝነው ተስፋ ቆርጠው ወደ መጡበት ወደ ጥንት መኖራቸው ወደ ጥንት ግብራቸው ነው የሚመለሱት። አዝነዋል፣ ተክዘዋል፣ በቀቢጸ ተስፋም ወድቀዋል። ፈልጎት የወጡትን ቢያጡ እንደሚቆጭ እነርሱም ክርስቶስን ብለው 3 ዓመት ሙሉ ከእሱ ጋር ኖረዋልና አሁን በመቃብር 3 ቀን ስላደረ እነርሱ አዝነው ተክዘው ሄደዋል። እንዲህ ይላል ወንጌሉ፣ ወይትናገሩ በበይናቲሆሙ በእንተ ኩሉ ዘኮነ፣ ስለሆነ ነገር ሁሉ እርስ በርሳቸው ይነጋገሩ ነበር። ወደ ኤማሁስ ይመለሱ እንጂ ወደ ኤማሁስ ይጓዙ እንጂ ልባቸው በኢየሩሳሌም ቀርቷል። መምህራቸው በመቃብር አለ፣ በእነሱ ሕሊና በእነሱ ልቦና። ስለዚህ ስለሆነው ነገር ሁሉ ይነጋገራሉ። ይህ የሆነው ነገር ምንድን ነው? የክርስቶስ መከራ ነው። ነገረ መስቀሉ ነው። ሞቱን ነው። መቃብሩን ነው። ይህ ሁሉ ሆነ ሳለ ተነስቷል የሚሉ የመላእክት ዜና መሰማቱ ሁሉ ነው። እነሱ በመቃብር ትቶት ሄደዋል። እነሱ ተስፋ ቆርጠዋል። በክርስቶስ የደረሰው መከራ በጣም ልቡናቸውን አቁስሏል። ሕሊናቸው ደምቷል። ተስፋ ቆርጠው ወደ ሀገራቸው ሲመለሱ የመላእክት ዜና ደግሞ ተሰምቷል። ክርስቶስ የሆነው የሚል ይሄ ሁሉ ይነጋገሩ ነበር። ስለ እግዚአብሔር በሚነጋገሩ ሰዎች መካከል ደግሞ እግዚአብሔር ይገኛል። ይህን ሲነጋገሩ፣ ይህን ሲመራመሩ ሳለ ኢየሱስ ክርስቶስ ራሱ በመቃብር ትቶት የሄዱት ከእነሱ ጋር መንገደኛ መስሎ አብሯቸው ይጓዝ ጀመር። እየከበለሉ ሳሉ እርሱ ግን ከእነርሱ ጋር መንገደኛ ሆኖ ተገኘ። ስለ ነገረ መስቀሉ ይነጋገራሉ፣ አልረሱትምና ቢኮበልሉ። እነርሱ ግን አላወቁትም። ከእነርሱም ጋር ሆኖ አብሯቸው በመንገድ ሲጓዝ ስለሱ ይነጋገራሉ። ኮብላይ እግዚአብሔርን ማወቅ አይችልም። አንድም መከራው ቁጭቱ ልቡናቸውን ሰውሯል። ይህ ሁሉ ሆኖ ግን እርሱን ባያውቁም እርሱ ከእነርሱ ጋር ይሄዳል። እያዘናችሁ ስትሄዱ እርስ በርሳችሁ የምትነጋገሩት ይህ ነገር ምንድን ነው ብሎ ጠየቃቸው። ሐዘናቸው ጽኑ ነበርና፣ ብሶታቸው ጽኑ ነበርና ያዘኑትን እግዚአብሔር ዝም ብሎ አይመለከትም። ስናዝን፣ ስንጨነቅ፣ ስንተክዝ፣ ስንቆዝም እግዚአብሔር ከእኛም ጋር ይገኛል፣ ይጠይቀናል። ምንድን ነው የምትነጋገሩት ይላል እግዚአብሔር። ምን ትሻላችሁ? ምን ትፈልጋላችሁ? ይላል እግዚአብሔር። ጠይቆም አይተው ሐዘናችንን ያስወግዳል፣ መከራችንን ያርቃል፣ ደስታችንን ይመልሳል። እያዘናችሁ ስትሄዱ እርስ በርሳችሁ የምትነጋገሩት ምንድን ነው? ያላወቀ መስሎ ጠየቃቸው። እርሱ እኮ ያውቃል። ስለ እሱ እንደሚያወሩ ስላወቀ ነው በመካከላቸው የተገኘው። ያላወቀ መስሎ ስንበድል፣ ስናጠፋ፣ ኃጢአት ስንሰራ፣ ክፉ ነገር ሁሉ ስናደርግ ሳይቀሰን እንዳላወቀ፣ እንዳላየ፣ እንዳልሰማ ዝም እንደሚልን ማለት ነው። ያላወቀ መስሎ ጠየቃቸው። አንድም የለበሰውን አላዋቂ ሥጋ ከሞት ማስነሳቱን ለማጠየቅ ነው። ዋናው ነገር ግን ሳይደናገጡ ሳይሸማቀቁ ሊያስተምራቸው፣ ሊያጽናናቸው፣
ፍጹም ፍቅሩን ሊገልጽላቸው ነው። ደክመዋልና ሊያበረታቸው፣ አዝነዋልና ሊያጽናናቸው፣ ኮብልለዋልና ሊመልሳቸው ነው። ጥንቱኑ ሰው የሆነው ሥጋ የለበሰው የተወለደው የተሰቀለው የተቀበረው ሙስና መቃብርንም አጥፍቶ የተነሳው ኮብላዩን አዳምን ለመመለስ ነው። ከነርሱም ሉቃስ ቀለዮጳ የሚባለው ሉቃስ መልሶ እንዲህ አለው፣ አንተ ነው ነግድ ለኢየሩሳሌም፣ በውኑ አንተ ለኢየሩሳሌም እንግዳዋ ነህን? በዚህ ወራት የሆነባትን አታውቅምን? አሉት። ጌታም ምንድን ነው አላቸው። አሁን በኢየሩሳሌም የሆነባትን አልሰማህም? የሆነባትን አታውቅም? ስለምን ትጠይቀናለህ? ማዘናችን መተከዛችን ምን ይገርማል? ወገኖቼ ክርስቲያኖች፣ ዛሬ እነዚህን የኤማሁስ መንገደኞችን እኮ ነው የምንመስለው። አልተረዳን ይሆናል እንጂ አላሰብን ይሆናል እንጂ አልተገነዘብን ይሆናል እንጂ እኮ ሐዘንተኞች ነን እኛ። በዚህ ወራት በቤተ ክርስቲያናችን የሆነባት፣ በዚህ ወራት በሀገራችን በኢትዮጵያ የሆነባት፣ በዚህ ወራት በእኛ የሆነብን፣ በዚህ ወራት በሃይማኖታችን ላይ የሆነበት ያለው እንግዶች ካልሆን በስተቀር ማሰብ ማገናዘብ ካልተሳነን በስተቀር እንገደላለን፣ እንሰደዳለን፣ ቤተ ክርስቲያን ትቃጠላለች፣ ካህን ይታረዳል፣ የምእመናን ሕይወት እንዳልባለ ይቀጠፋል። የሆነብንን ልንነጋገር፣ በዚህ ልናዝን፣ በዚህ ልንተክዝ ይገባል። እንዲህም አሉት። ምንድነው እርሱ ባላቸው ጊዜ ዘኮነ ከሃለ በቃሉ ወበምግባሩ፣ በእግዚአብሔርና በሰው ሁሉ ፊት በሥራውና በቃሉ ብርቱ፣ በተናገረው ነገር በሚሠራው ሥራ ሁሉን ማድረግ የሚቻለው ስለ ናዝሬቱ ስለ ኢየሱስ ክርስቶስ ነው የምንነጋገረው። የካህናት አለቆቻችን መኳንንቶቻችን ለሞት ፍርድ እንዴት አሳልፈው በምቀኝነት እንደሰጡት፣ እኛ ግን እስራኤልን ይቤዣታል የዳዊትንም መንግሥት ይመልሳል ብለን ተስፋ አድርገን ነበር። ይህ ከሆነ ደግሞ ዛሬ ሦስተኛ ቀን ነው። ገደሉት፣ ተቀበረ፣ በመቃብር ነው ያለው። ደግሞ ከኛ ማልዶ ወደ መቃብሩ የሄዱ አንዳንድ ሴቶች አስገረሙን። የሚያስገርሙ ሴቶች አሉ፣ የሚያስደንቁ ሴቶች አሉ። በሃይማኖታቸው፣ በስነ ምግባራቸው፣ በጽናታቸው፣ በትጋታቸው እነ ማርያም መግደላዊት ናቸው። ሌሊቱን ሙሉ የክርስቶስን ሥጋ ሲፈልጉ ያደሩ፣ ሽቱ ለመቀባት እንደሚነሳ አውቆ አይደለም፣ ነገር ግን የጌታቸውን ሥጋ ይፈልጉ ነበር። አንዳንድ ሴቶች ወደ መቃብሩ የሄዱ አስደነቁን፣ አስገረሙን። ሕያው ነው የሚሉ የመላእክትን አየን፣ ክርስቶስም ተነስቷል ብሎ ነገሩን ብለው የተናገሩ አሉ። ከሐዋርያትም ወደ መቃብር ሄደው ሴቶቹ እንደተናገሩ ሆኖ ያገኙ አሉ፣ እርሱን ግን አላዩትም አሉ። እነሱ እንደው ማስተዋል አቅቷቸው ነው እንጂ ማየት ተስኗቸው ነው እንጂ አብሯቸው እኮ ክርስቶስ እየሄደ ነው። እየጠየቃቸው እየመለሱለት ነው። ሌሎቹ ሐዋርያት እርሱን ግን አላዩም አሉ እንጂ እነርሱስ መቼ አዩ? ወገኖቼ እግዚአብሔር በመካከላችን እያለ እግዚአብሔር ከኛ ጋር ሆኖ እያለ ማየት እኮ የተሳነን ብዙዎች ነን። አሁን እግዚአብሔር በመካከላችን አለ። እግዚአብሔር በሕይወታችን አለ። እግዚአብሔር በቤታችን አለ። እግዚአብሔር በመከራችንም አለ። እግዚአብሔር በደስታችንም አለ። ማየት ግን የተሳነን ዓይናችን አንድም በሐዘን አንድም በደስታ አልያም በስልጣን ስካር ካልሆነም በኃጢአት ታወረብን አለ። ዓይናችንን እግዚአብሔር ይግለጥልን። እርሱም እናንተ አላቸው
ልባችሁ ከማመን የዘገየ የማታስተውሉ ክርስቶስ ከእናንተ ጋር ሳለ ይህን አልነገራችሁምን? የነቢያትን ትንቢት አላነበባችሁ? እሱን እንኳን ብትረሱ ክርስቶስ የነገራችሁ በሦስተኛው ቀን እነሳለሁ እንዳላችሁ የማታስተውሉ የነቢያትን ተርጉሞ ትንቢቱን ሲነገራቸው እርሱም ራሱ ወደ ክብሩ ይገባ ዘንድ እንዳለው በሦስተኛው ቀን እንደሚነሳ የነገራችሁ ትዝ አይላችሁምን? መጻሕፍተ ሙሴን፣ ትንቢተ ነቢያትን፣ ምሳሌ ካህናትን ሁሉ ተረጎመላቸው። ዓይናቸውን መለሰላቸው፣ ከፈተላቸው። እነሱም ወደ የሚሄዱበት ወደ ኤማሁስ ቀረቡ። ቀኑም እየመሸ መጣ። መሽቷልና ከእኛ ጋር እደር አሉት። የለም መንገዴ ሩቅ ነው እሄዳለሁ አላቸው። የግድ አሉት። አብሯቸው ገባ። በማዕዱም ተቀመጡ። አንተ እንግዳ ነህ፣ መልካምም ሰው ነህ፣ በመንገድ ስታጽናናን የመጣ የእግዚአብሔርን ቃል የነቢያትንም ትንቢት የምታውቅ ነህና ማዕዳችንን ባርከ ቡራኬ ስጠን አሉት። ክርስቶስ ማዕዱን ባርኮ ቆርሶ ሰጣቸው። ቡራኬውን ሲቀበሉ ዓይኖቻቸው ተከፈቱና ጌታ ኢየሱስ ክርስቶስ መሆኑን አወቁት። መንገደኛው እሱ እንደሆነ ተረዱት። ወገኖቼ ዛሬ ብዙ መንገደኞች፣ ብዙ ችግረኞች፣ ብዙ ረሃብተኞች፣ ብዙ ድሆች እኮ በመንገድ ያጋጥሙናል። እንግዳ እንቀበላለን፣ መንገደኛ እናሳርፋለን፣ የተራበ እንመግባለን፣ የታረዘ እናለብሳለን። እነዚህ ሰዎች እንግድነቱን ነው እንጂ እሱነቱን አውቆ አልተቀበሉት። እንግዳ ሆኖ ገባ። የተባረከ ማዕድ በበሉ ጊዜ ግን ጌታቸውን አወቁ። ዛሬ ዓለሙ ፈጣሪውን ማወቅ የተሳነው፣ እግዚአብሔርን መረዳት የተሳነው የተባረከ እንጀራ ስለማይበላ ነው። ማዕዳችሁን ባርካችሁ ትበላላችሁ ነው። እንደው ያዘው እኮ ነው። ትንሽ ላይ እንደው የሆነ ነገር እንደመጣ ገበታማ ቀርቷል። ሳህኑ ላይ አንድ የተቀመጠውን አንድ አንስተን ነው የምንጎርሰው። ከሰውነታችን አልተጠጋ፣ ለበረከት አልሆነን፣ ስስታሞች አደረገን። በሳህን በላን፣ ለየብቻ በላን፣ ስስታሞች ሆነን፣ ችጋር ጠራን። መከራና ችጋር ረሃብም ወደ ሀገራችንም ወደ ቤታችንም ገባ። ማዕድ በጋራ ሲሆን ስመ እግዚአብሔር ተጠርቶ በአንድነት ሲቋደሱ የእግዚአብሔርን በረከት ይኖራል። አብሮ የቀደሙ አባቶቻችን በገበታ ነው የሚመገቡት። በጋራ ገበታውን ከቦ እግዚአብሔርን እያመሰገኑ ጥቂቱን ያበረክትላቸዋል፣ 5ቱን እንጀራ እንዳበረከተ። እኛ ግን ለየብቻ ግለኝተኞች ስለሆንን ማዕዱም አልበረከተ፣ ልብሱም አልሞቀን፣ ለብሰንም አልሞቀን፣ አልደመቅንም፣ አላማረብንም፣ በልተንም አልተጠጋን፣ አልጠገብንም። ብንጠግብም ቁንጣን ነው። ጤናም አልሰጠን፣ ሰላምም አላገኘንም። ስለዚህ ክርስቶስ መሆኑን አወቁ። እርሱ መሆኑን ባወቁ ጊዜ ግን ተሰወራቸው። ይኸውልህ ወገን፣ ስትደክም ስትወድቅ ክርስቶስ ይገለጥልሃል። በመከራ ጊዜ አማኝ ከሆንክ ሲመችህ በሁለት እግር መቆም ስትችል በዓይነ ሕሊና እንጂ በአካል ላታየው ትችላለህ። በችግር ጊዜ ግን ምርኩዝ ሆኖ ይመጣል፣ ድጋፍ ሆኖ ይመጣል፣ አቃፊ ሆኖ ይመጣል፣ ያዝናል፣ ያሻግራል ከመከራ ሁሉ። እነሱም ወዲያውኑ ተነሱ። ሲሰወራቸው በመንገድ ሲያስተምረን እንዴት ማስተዋል አቃተን ተባብለው በዛችው ሰዓት ተነስቶ ወደ ኢየሩሳሌም ተመለሱ። እንብላ እንጥገብ አሉ። ማዕዱን ትቶ ወደ ኢየሩሳሌም አኮኖ ይደድድብነ በመንገድ ሲተርክልን፣ ሲነግረን፣ ሲጠይቀን፣ ሲያስተምረን አንድ ቀን ሙሉ አብረን ውለን እንዴት እሱን ማወቅ አቃተን ብለው ተመለሱ። ሐዋርያትም በአንድነት ተሰብስበው ጌታ በእውነት ተነስቷል፣ ለጴጥሮስም ታይቷል እያሉ
በዝግ ቤት ተሰብስበው እነሱም በኢየሩሳሌም ከሐዋርያት መካከል ተገኝቶ በመንገድ የሆነውን ሁሉ ነገራቸው። ቡራኬ በተቀበሉ ጊዜ እንዳወቁት ተናገሩ። እግዚአብሔር የባረከውን ማዕድ መብላት እግዚአብሔርን ለማወቅ ይረዳል። ልቡናን ይገልጣል፣ አይነ ልቡናን ያበራል። እግዚአብሔር የባረከው ማዕድ ቃለ እግዚአብሔር ነው። አሁን እንደምትሰሙት ቃለ እግዚአብሔርን ስንማር እግዚአብሔርን እናውቃለን። ቃለ እግዚአብሔርን ስንማር ስለ እግዚአብሔር እናውቃለን፣ ስለ መንግሥቱም እንረዳለን። እግዚአብሔር የባረከው ማዕድ ማለት ከፍሎ ለነዳያን የመጸወቱለት ሀብት ነው። እግዚአብሔር የባረከው ማዕድ ማለት ከድሆች ጋር የሚመገቡት ምግብ ነው። ኢየሩሳሌም ተመለሱ አለ። ኢየሩሳሌም የቤተ ክርስቲያን ምሳሌ ናት። ኤማሁስ የዓለም ምሳሌ ናት። እነዚህ ሐዋርያት ኮብላዮች ናቸው፣ ከቤተ ክርስቲያን ወጥተው የሄዱ ሰዎች ምሳሌ። እግዚአብሔር ግን ኮብላዮችን ይመልሳል፣ እኛንም ይመልሰን። ልባችን የሸፈተብንን ከኢየሩሳሌም ወደ ኤማሁስ መጓዝ ወደ ዓለም መጓዝ ማለት ነው። ወደ ኢየሩሳሌም መመለስ ወደ ቤተ ክርስቲያን መመለስ ነው። ወደ ቤተ ክርስቲያን መመለስ ማለት ወደ ምስጢራተ ቤተ ክርስቲያን መመለስ ማለት ነው። በምስጢራተ ቤተ ክርስቲያን መቀደስ፣ መባረክ፣ ምስጢረ ቁርባን፣ ምስጢረ ጥምቀቱ፣ ምስጢረ ንስሐው ወደ እነዚህ መመለስ ማለት ነው። ወደ ኢየሩሳሌም መመለስ ወደ ሥርዓተ ቤተ ክርስቲያን መመለስ ነው። በኢየሩሳሌም በሕገ ወንጌል መኖር ማለት ነው። በኢየሩሳሌም መኖር ማለት ወደ ኢየሩሳሌም መመለስ ወደ ሃይማኖትም ሥርዓትና ሕግ መመለስ ነው። ወደ ኢየሩሳሌም መመለስ ወደ እግዚአብሔር መንግሥት መመለስ ነው። አብሯቸው በመንገድ የሄዱ እግዚአብሔር አምላካችን ኢየሱስ ክርስቶስ አብሯቸው በመንገድ ከነሱ ጋር የሄዱ እነዚያ ሰዎች የኃጢአን ምሳሌ ነው። ክርስቶስ አብሯቸው በመንገድ መሄዱ እግዚአብሔር ኃጢአንን እንደማይጠላቸው ወደ ኃጢአት ሜዳ ሁሉ አብሯቸው ሄዶ እንዲመለሱ እግዚአብሔር እንደሚጠብቃቸው እንደሚፈልጋቸው። ወገኖቼ ስንሰርቅ እግዚአብሔር ከኛ ጋር አለ። የሚገርም ነገር እኮ ስንገልም እግዚአብሔር አለ። በጦር ሜዳ እግዚአብሔር አለ። በገዳዮች መካከል ለምን? ገዳዩ ለመመለስ ነው። ሌባው ለመመለስ ነው። ከኮበለሉት ጋር መሄዱ የጠፉትን እንደሚፈልግ እግዚአብሔር ያጠይቃል። እግዚአብሔር የጠፉትን እንደሚፈልግ አብሯቸው መጓዙ በሕሊና ዳኛ በኩል እግዚአብሔር ኃጢአተኞችን እንደሚፈልግ ነው። ሕሊና ይወቅሳል። ማስተማሩ በመጻሕፍት በመምህራን በሕሊና ወቀሳ ኃጢአንን ገስጾ ወደ ንስሐ ወደ ጽድቅ መጽናቱን ነው። መመለሳቸው ኃጢአን በንስሐ ወደ እግዚአብሔር የመመለሳቸው ምሳሌ ነው። ከሐዋርያት ጋር መገናኘታቸው ደግሞ ንስሐ ኃጥኡን ጻድቅ ዘማዩን ድንግል አድርጋ ከማኅበረ ጻድቃን ከማኅበረ ቅዱሳን ከሐዋርያት ጋር የምትደምር መሆኑን ኃጢአተኛ፣ ዘማዊ፣ ሰራቂ፣ ገዳይ፣ በደለኛ፣ ወንበዴ ሁሉ ንስሐ በገባ ጊዜ ተመልሰው የቅዱሳን ሐዋርያት ማኅበር አባል የሐዋርያት ልጅ እንደሚሆን ሐዋርያት ከገቡበት ዛሬ ገነት ነገ መንግሥተ ሰማያት እንደሚገባ የሚያስረዳን ነው። ስለዚህ የተወደዳችሁ የእግዚአብሔር ቤተሰቦች በሃይማኖታችን የሆነ ነገር ሁሉ ለእኛ መሆኑን ተረድተን ስለሆነው ነገር ሁሉ እግዚአብሔርን አመስግነን ወደ መንግሥቱ እንድንገባ በሕግ በአምልኮ ወደ እርሱ ቀርበን አምላካችን የፈቀደልንን ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የመንግሥቱ ወራሾች እንድንሆን አሁንም የእርሱ ፈቃድ ይሆንልን። ይቆየን።